ጫን ያለ ነው። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾቼ እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ሚፍታህ ዛሬም በድጋሚ ብሩክና ሃይሚን አምጥቷቸዋል ተነፍቅኞቻቸው። እንግዲህ ፍቅረኛ ነን ብለው የያዛቸውን ሰዎች ይዘው መጥተዋል ማለት ነው። እንግዲህ ፍቅረኛሞች እንዳልሆኑ እውነት እንዳልሆነ ይሄ ነገር በደንብ አድርጎ ሚፍታህ እየተናገረ ነበረ። ሃይሚዬ ደግሞ እውነት ነው እያለ ግግም እያለች ነበረ። በነገራችን ላይ ካሁን በኋላ ምንም አይነት ህይወት አንኖርም ተብሩኬ ጋር እያለች ነው። አረ ይደብራል ሃይሚዬ፣ እውነት ይደብራል። በጣም ነው የሚደብረው። ምክንያቱም ከናንተ እንደዛ አይነት ነገር አንጠብቅም ማለት ነው። ምክንያቱም እንደዚህ አይነት አነጋገር ምናምን ነገር በጣም ይደብራል። ከናንተ ማንጠብቀው ነገር ነው። በጣም ያስጠላል። እንዲሁም ደግሞ ለኦዲየንሶቻችሁ ደግሞ ክብር ይኖራችሁ። በፊት እኮ በጣም ክብር ነበራችሁ። አሁን ቆይ ምን አገኛችሁና ነው እንደዚህ የሆናችሁት እንዴ? አረ ሸም ነው እውነት ለመናገር ማለት ነው። ሐቂቃትን እዚህ ጋር ማለት ነው በጣም ብዙ ኦዲየንሶች አሏችሁ። እነሱ በጣም እየተጨነቁ በጣም እየተጠበቡ ስለናንተ ጧት ማታ እውነት የሚያለቅሱ ራሱ አሉ። እና ስለዚህ ክብር ይኖራችሁ ማለት ነው ለኦዲየንሶቻችሁ ራሱ ማለት ነው። እና ስለዚህ ሃይሚ ብሩኬ ሰላም ፈጥራችሁ ባንድ ብኮኑ እንዲሁም ደግሞ ፍቅረኛሞች ነን ያላችሁ ደግሞ ይዛችኋቸውን የመጣችሁትን አጣምራችሁ እንግዲህ ያው ለኦዲየንስ ማስተዋወቅ ተፈለጋችሁ አጣምሩና እነሱን ደግሞ የቻናል ክፈቱና ስጧቸው። በቃ ይፋቷችሁ ማለት ነው። በቃ ይሄን ነው የምለው። እንዲሁም ደግሞ ሚፍታህ የሚያለው ይሄን ነገር ነው። ምክንያቱም እናንተ የራሳችሁን ህይወት ምሩ፣ እነኚህን ግን ተላይፋቸው ላይ እንትን አትበሏቸው፣ ልቀቋቸው ብሏል ማለት ነው። እውነቱን ነው ወላሂ ሚፍታህ ማለት ነው። ሚፍታህ እዛ አጋጣሚ እውነት በጣም ነው ያሳዘነ ምስኪን። እውነት በጣም ብዙ ነገር እያለ መሀከላቸው እየተናደደ ምናምን ነገር መሀከላቸው ገብቶ በቃ እሱን በቃ ምን እንደሚሆን መላው እየጠፋው ነው። እውነት ምስኪን ነው ወላሂ። በጣም ያሳዘነኝን የሚፍታህ ነው እዛ መሀከል ማለት ነው። ምክንያቱም ሁለቱ ይስማሙልኛ ብሎ በጣም እየለፋ ነው ያለው እውነት ለመናገር ማለት ነው። እና ቤተሰብ ብዙዎቻችሁ ደግሞ ፕራንክ እንደሆነ ፕራንክ እያረጉ ነው እንጂ አውቀው ነው አብረው ነው ያሉት አልተለያዩም እያላችሁ ነው። እውነት ነው ይሄ ነገር ያኔ ተለያይተው አይደለም። በርግጥ ግን ይሄ ሁላ ማለት ይሄን ሁላ ጊዜ መሄድ ምን አስፈለገ? ያኒ ለኦዲየንስ እኮ ክብር አለ ማለት ነው። ምክንያቱም ኦዲየንስ እነሱም ብሎ አይደል እንደ ብዙ ነገር የሚሆነው እና ስለዚህ ለኦዲየንስም ክብር መስጠት አለባቸው ብዬ አስባለሁኝ። እና ቤተሰብ በተገናኙ ሰዓት በቃ በጭቅጭቅ በነገር ምናምን በቃ የሌለ ነገር ነው ደግሞ የሚወራሩት ማለት ነውና ስለዚህ ይሄ ነገር አስፈላጊ ነው ወይ ትላላችሁ ወይ? እናንተ የራሳችሁን አስተያየት መስጠት ትችላላችሁ ማለት ነው። እኔ ራሴ እንደተገነዘብኩ ከሆነ መቼም የሁለቱም እልክ ነው ማለት እውነት ራሱ ቢሆን ማለት ነው እልክ ታይዘው ነው እንጂ እውነት ሃይሚ ይሄ ልጅ አፍቅረው ነው ብዬ አላስብም። ብሩኬም እንደዛው። ምክንያቱም ሃይሚ ጋር የሚሰራው ልጅ አይታችሁ ከሆነ ከብዙ ልጆች ጋር ከብዙ ሴቶች ጋር ምናምን አይታችሁት ይሆናል ቲክቶክ ላይ ምናምን እና ብዙ ሴቶች ጋር እንደሚሰራ ማንኛውም ሰው እያወጣው ይገኛል ቪዲዮውን። እና ስለዚህ ፎቶ ሽብ ነው ምናምን እንዳትሉ ደግሞ ገብታችሁ ማየት ትችላላችሁ በደንብ እያደረጋችሁ ማለት ነው። እንግዲህ የሌለ ነገር እያወሩ ነው። ካሁን በኋላ አያስፈልግም እያለ ነው ደግሞ ማለት ነው። የሃይሚዬ ጠበቃ እንበለው ፍቅረኛ እንበለው ብቻ አላቅም። ካሁን በኋላ ያበቃ ነገር ነው። እኔ ትሪት ማደርጋት እያለ ነበረ ማለት ነው። እንግዲህ ትሪት ማረካት ምንም ማደረካት እሷ እንደሆነች የብሩኬ ናት። ብሩኬ ደግሞ አይንህን ፍቅረኛ ላይ አታደርግ እያለ ነበረ። አያየሁ ነው ቪዲዮ ላይ እያየሁ ስለሆነ ስለዚህ አይንህን መንቀል አለብህ ከሷ ላይ እያለው ነበረ ማለት ነው። አረ ጌታዬ ሆይ እነኚህ ሰዎች ወዴት እየሄዱ ነው? እና ቤተሰቦች ማለት ነው ነገራቸው በጣም በነገራችን ላይ በቃ ፈታ ነው። እኔ መቼም ፈታ ነው የምለው። አንዳንድ ጊዜ ያስቁኛል፣ አንዳንድ ጊዜ ደግሞ ይሆናል ያሳዝኑኛል ሆነን ለመናገር ማለት ነው። ምክንያቱም ሃይሚዬ ረር ትላለች አንዳንድ ጊዜ ትተዋት፣ እንዲሁም ብሩኬ ደግሞ አንዳንድ ጊዜ ረር ታደርገዋለች። በቃ የሌለ ነገር ማለት ነው። እንግዲህ ጭቅጭቃቸው እንደቀጠለ ይገኛል ማለት ነው። እንግዲህ ጭቅጭቃቸው መቼ እንደሚያቆም ባናቅም አሁንም እዛው ላይ ናቸው። ዛሬ ደግሞ እንግዲህ ሃይሚዬ በቃ ይበቃናል ብላ እሷ ናት የሄደችው ማለት ነው። ተያይዘው እንግዲህ ሄደዋል ማለት ነው።
ሚፍታህ መጨረሻ ላይ ያው እንግዲህ ቪዲዮውን ዘግተው እነሱ እናውራቸው ምናምን እያሉ ነበር። እንግዲህ ታንትና እናውራቸው በማለት ነበር የተዘጋው ቪዲዮ። ነገ ደግሞ ሀይሚዬ በሚፍታህ ቤት ትመጣለች ማለት ነው። እንግዲህ ያ ደግሞ እንዴት ነው የምትመጣው መሰላችሁ? ሶሪ ሚፍታህ ታንትና ጥሌ ሄጃለሁ ብላ ነገ ትመጣለች። እመኑኝ ቤተሰብ ወላሂ እመኑኝ ማለት ነው። እና ስለዚህ ያው እንደዚህ እያለ ይቀጥላል ማለት ነው። ድራማው አሁንም አያበቃም ማለት ነው። ወደፊት ጉዞ ወደፊት ብሏል እና ወደፊት እየሄዱ ነው ማለት ነው። እንግዲህ ይሄዱ ማለት ነው። እነሱም እንግዲህ ኦዲየንስ የምታለቃቅሱ ምናምን የመዳም ቅመሞች ደግሞ ራሳችሁን ኩኑ ማለት ነው። እያለቃቀሳችሁ ምናምን የሆነ የሌለ ሙድ ውስጥ አትግቡ። ራሳችሁን ሆናችሁ ፈታ በሉ። እነሱም ስራ ነው የሚሰሩት እናቴ ውጤት የሚባል ነገር አለ የለ። ስለዚህ ውጤታማ ስኬታማ መሆን የሚቻለው በስራ ነውና ስለዚህ ስራቸው ነው እንጂ እውነት ሀይሚና ብሩኬ ተጣልተው ተለያይተው ነው ምናምን እውነት ይሄ ልጅ ወዳው ነው ይቺ ልጅ ወዶ ነው ምናምን የሚባለው ነገር ሳርዙት ማለት ነው። እንደዛ አርጋችሁ የሆነ ሳርዙት ማለት ነው። እና ብዙዎቻችሁ ጭንቀት ላይ እንዳላችሁ አያለው። ብዙዎቻችሁ በጣም ተጨንቃችኋል ስለነሱ። አትጨነቁ ቤተሰብ ማለት ነው። እንግዲህ ድራማው እንደቀጠለ ነው። እንግዲህ ተሆነ ድምጥ መሆን ተቻላችሁ ይጋቡልን ብሩኬና ሀይሚ ብላችሁ እንግዲህ ሁላችሁም የነሱን ፕሮፋይል እያደረጋችሁ ፍትህ ጠይቁ ማለት ነው። ስለዚህ ይሄ ነው የሚያስፈልገው በአሁኑ ሰዓት ማለት ነው። እና ቤተሰብ እንግዲህ ይመቻቸው ማለት ነው። እንግዲህ ቀጥለውበታል። ቢያንስ አሁን ከ2 ወር በላይ ሆናቸው መሰለኝ፣ እንደዛ መሰለኝ። ግን በተገናኙ ሰዓት አንድ ቀን ሰላም ትያወሩ አይተናቸው አናቅም። ሁልጊዜ ጭቅጭቅ ነው፣ ሁልጊዜ ነገር ነው። በቃ የሚነጋገሩ ነገር ራሱ በጣም እውነት አንዳንድ ጊዜ ይደብራል። እውነት ከነሱ የማይጠበቅ ነገር ነው ማለት ነውና ለማንኛውም ይመቻችሁ። ወደ ኦዲየንሳችሁ ግን ክብር ብትሰጡ ጥሩ ነው ብዬ ነው የማስበው። ይበቃችኋል። እዚህ ድረስ ተሄዳችሁ ቢያንስ የተወሰነውን እንኳን በፍቅር ሲያሳልፉት ብዬ ነው የማስበው። ምክንያቱም በመወያየትም ራሱ እኮ አንድ ነገር ነው አይደል ቤተሰብ? እና እንደዛ ነው የምላችሁ። ወዳችኋለሁ ሁላችሁንም። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ ሁላችሁም የምትወዱ የምታከብሩኝ በጣም እጅግ አድርጌ አመሰግናለሁ። ክበሩልኝ የኔ ውድ እንቁ እህቶች ማለት ነው። ሀገራችን ኢትዮጵያን ሰላም ያደርግልን። ባይ ባይ። መልካም ምሽት።